ሴት ጠቅላይ ሚኒስተር በኖረን ብዬ የምጸልይ ብቸኛው ሰው ነኝ። አሁን ምናምን ነገር አይደለም ራሱ ወደፊት የሆነ ሰዓት ላይ ሴት ጠቅላይ ሚኒስተር ቢኖረን ደስ ይለኛል። ግን ከአዲስ አበባ መሆን የለባትም። ሲሪየስ እና ነው ፊው ሲሪየስ ከአዲስ አበባ ምክንያቱም የላችሁ ዩኤን እርዳታ ተፈቀደልን እንበል እንደዚህ ልታጨበጭብ ነው እኮ ትችያለሽ ነው የምልሽ ትችያለሽ ትለያለሽ ዩ ስሌይ ገርል ዩ ስሌይ fuck that የህዝብ ተወካዮች ምክር ቤት ውስጥ የሆነ ሰው ተናገራት yourself ምን አይነት ኢሞሽናል እንደሆናችሁ ታውቁ ቲቪ ፐርስፔክቲቭ ነው ያልቻላችሁ ሴትዮች መራራ ጉዲናን አስቡት ሲጀምር እንደምቀናብኝ አውቃለሁ ሆዴ ፍላት ነው ኢንዲፔንደንት ነኝ ባሌ ቆንጆ ነው ና ባሌ ባላችሁ ደግሞ የመጀመሪያው ልጅ ነው አስቡት አረታቸው ጋሽ መራራን ታያቸው በሰሜን ኮሪያ የሆነ ቦታ ላይ መዋኛ ገንዳ ውስጥ እየዋኛችሁ ነው እንበል። በቃ እየተሳታችሁ ቺል እያረጋችሁ ነው። ድንገት በር ከፍቶ የሰሜን ኮሪያው ፕሬዝዳንት ኪም ጆንግ ኡን ወደ እናንተ ቢጠጋ ምን ታደርጋላችሁ? ልክ እንደነዚህ ሰዎች ጥጌን የሚይዝ ይመስለኛል። ሰውየው ይኸውና ኪም ጆንግ ኡን እነሱ ይኸውና ጥጋቸውን ይዟል። በቃ የሆነ መዋኛ ገንዳ ያው የሴቶቹም አልቀረቡም እንደምትመለከቱ በደንብ ቀረብ ብሏቸው እድሜያቸው ገፋ አለ እንጂ ሴቶቹ ያው መጥቷል እነሱ ጋር ሄዱ። የምትመለከቷቸው የሰሜን ኮሪያ ሚዲያዎች እንደተናገሩ ከሆነ እነዚህ የምትመለከቷቸው መዋኛ ገንዳዎች ፐብሊክ ወር ደግሞ ለህዝብ ክፍት የሆኑና ህዝብ መጥቶ የሚዝናናባቸው ህዝብ መጥቶ ጤናውን የሚጠብቅባቸው ራሱን በጃኩዚ ምናምን የሚያዝናናበት ቦታ ነው። በጣም I am surprised by how clean it is። በጣም ክሊን ነው እንደምትመለከቱት። እና ኪም ጆንግ ኡን ይሄን ኢንስፔክት እያደረገ ነው። እንዴት ነው እንትኑ ጽዱ ነው ወይ ህዝቡ የሚጠቀምበት የሚዝናናበት ህዝቡ ራሱ የሚጠብቅበትና የሚያኝበት ቦታዎች በጣም ጽዱ ናቸው ወይ ያለ ኢንስፔክት እያደረገው እንደምትመለከቱት። በጣም በቃ ያዘንላቸው አይመስልም። በቃ ለህዝቦቹ በጣም የተቆረቆረ ያዘንላቸው እንዴት ነው እንትናቸው ምናምን እያለ አይመስልም። ከነዚህ ሰዎች መካከል ከአራቱ ሰዎች አንዱ የሱን ጸጉር አቆራረጥ ቢቆረጥ ማለት ነው እዛው ነው አስወጥቶ የሚያስረሽ ነው። ከነዚህ ሴቶች መካከል ደግሞ ቤቷ ውስጥ እሳት ተነስቶ ቤቷ በእሳት እየነደደ ከኪም ጆንግ ኡንና ከኪም ጆንግ ኢል ፎቶ ቀድማ ልጆቿን ህይወት ካተረፈች ትገደላለች። እሷ ለዚህ ትክክለኛ የተፈጠረ ታሪክ ነው። ቤቷ ውስጥ እሳት ነዶ ሴትዮዋ የእነሱን ስዕል የኪም ጆንግ ኡንና የአባቱን ስዕል ከቤቷ ሳታወጣ ልጆቿን ስላተረፈች ጎረቤቷ ጠቆመባት ታስራለች። መጀመሪያ የጠየቋችሁን ጥያቄ እናንተ ብትሆኑ ምን ታደርጋላችሁ? እዚህ ጋር ገብታችሁ በቃ ፈታ እያላችሁ ቢመጣባችሁ ሰውየው ምን ታደርጋላችሁ? ሰዎችን ኮሜንት ላይ አስቀምጡልኝ። ፎሎ ማድረግ እንዳይረሳ።